የካይሮ ድርድር እንደቀጠለ ነው። በመስማሚያ ነጥቦች ላይ ለመድረስ ከባድ ቢመስልም ሐማስና እስራኤል በቶሎ ወደ ሰላም ይመጣሉ የሚለውን የዶናልድ ትራምፕ የተስፋ ቃል መጠበቅን ብዙዎች መርጠዋል። የቤንያሚን ኔታንያሁ ጦረኝነት የሐማስ አሸባሪነት ቆሞ እነዛን ግፏን የጥይት ድምፅ የማይሰሙበት ሰላማዊ ምድርን እንዲናፍቁ ድርድሩን እየተጠባበቁም ነው። ይህ የካይሮ ድርድር ምናልባትም እልቂትን እስከ መጨረሻው ለማስቆም ወይም ደም መፋሰስን ለማስቀጠል ፖለቲካዊ ጥፋት ተደርጎም እየተወሰደ ነው። ባለሙያዎች ይገልጻሉ። የጋዛ ሕዝብ ከሁለተኛ የዓለም ጦርነት ወዲህ ባልታየና ባልተጠበቀ ሁኔታ እየተፈናቀለ ነው። ነዋሪው ተፈናቅለው በሚሄድበት ደህንነቱም የተጠበቀ ቦታ ላይ አይገኝም። ከአንድ ጊዜ በላይም ለመፈናቀል የተገደደ ነው እያሉ በእርግጥ ግብጽ ከካምፕ ዴቪድ ስምምነት በኋላ ይህን እንደ ትልቅ የሚታይ ስምምነት ማዘጋጀቷ ምን አይነት ፖለቲካዊ አንድምታ ይኖረዋል? በእርግጥስ ሐማስና እስራኤልስ ተስማምተው በዛ ምድር ዘላቂ ሰላምን ያመጣሉ የሚሉና ተያያዥ ጉዳዮችን በዛሬው ዓለም አቀፍ የትንታኔ ዘገባችን ተከታትለናል። አማኑኤል ጀንበሩ ነኝ። የተባበሩት መንግስታት ይገልጻል በሁለት ዓመቱ ጦርነት ከ2.1 ሚሊዮን በላይ የጋዛ ሕዝብ ከ10/9 እንደማለት ነው ተፈናቅለዋል። የጋዛ ድንበሮች ተዘግተዋል። እስራኤል የጋዛ ነዋሪዎች አንዳንድ አካባቢዎችን ለቀው እንዲወጡ በተደጋጋሚም ማሳሰቢያ ስትሰጥ ተሰምቷል ይላል በሪፖርቱ። በዚህም ምክንያት ከፍተኛ ቁጥር ያለው ሕዝብ እንደተፈናቀለም ይገልጻል። እስራኤል ነዋሪዎች ለቀው እንዲወጡ የምታሳስበው ሐማስ ላይ በሚሰነዘር ጥቃት ንጹሃን ኢላማ እንዳይሆኑ ነው በሚል መሆኑንም ትገልጻለች። የሰብአዊ መብት ተሟጋቾች እንደሚሉት በጋዛ በግዳጅ ማፈናቀል ወይም ፎርስድ ዲስፕሌስመንትም ይስተዋላል። ይህ ግን የሆነበት ዋነኛው ምክንያት ይላሉ የቤተ አናሲ ፖለቲከኞች ማንም በዛ ምድር ንጹሃን ነው ተብሎ እንዲገደል አንፈልግምና ሐማስን ለይቶ ለማጥቃት እንዲያስችለን ደግሞ ንጹሃን አካባቢውን ለቀው መውጣታቸው ግዴታ ነው በሚል ስሜት። ይህ ግን ብዙሃንን የሚስማማ ወይም ደግሞ ከጉሮሮ የሚወርድ ሐሳብ እየሆነላቸው አይደለም። ለዛም እንደ ምክንያት የሚያነሱት ደግሞ እንዴት እሱ ነው ሐማስ በእንደዚህ አይነት ጉዳይ ውስጥ ሊለይ የሚችለው? የእስራኤል ጦር ንጹሃንንስ መቼ ለየ? ሐማስንስ ለይቶ መቼ መታ? በሚልም መከራከሪያን ሲያቀርቡ ማድመጥ የተለመደ ሆኗል። በአማካኝ ጋዛ የሚኖሩ ቤተሰቦች 6 ጊዜ ተፈናቅለዋል። ዲንሽ ፍሬዮጅ ካውንስል በ24 ባወጣው መረጃ መሰረትም 19 ጊዜ የተፈናቀሉ ቤተሰቦችም እንደሚገኙ የተነገረበት ምድር ነው። በቅርቡ እስራኤል እያደረሰች ባለችው ጥቃት ምክንያትም በመቶ ሺህ የሚቆጠሩ ነዋሪዎች ለመፈናቀል ተገደዋል። ሙስሌህ ነርስ ስትሆን 2 ታዳጊ ልጆችም አሏት። እንደ አብዛኞቹ የጋዛ ነዋሪዎች በጠባብ ቦታዎች ተፈናቅላ ለመኖርም ተገዳለች። እስራኤል በምታደርሰው ጥቃት መንደሮችም ይፈራርሳሉ። ይህንን ማየት ደግሞ ለኛ ህመም ነው ትላለች። አሁን በዚህ በጋዛ ሰርጥ የሚበላም ሆነ የሚቀመስ ካየን ሰነባብተናል። ነገሮች ሁሉ እንዳልሆኑ ሆነዋል። ህንጻዎች ፈራርሰዋል። የባህር ዳርቻዎች በደም ሞልተዋል። ለዚህ ደግሞ ትላለች እስራኤል ብቻ ሳይሆን ሐማስም ተጠያቂ ነው ስትል ፖለቲካዊ ሚዛናዊነቷን ታስቀምጣለች። አዎ እስራኤል ያለምን ህግጋት በተላለፈ መንገድ ወንጀል መስራቷ የሚሸሸግ አይደለም። ነገር ግን ሐማስም ቢሆን በህዝብ ውስጥ ተደብቆ ንጹሃንን እንደ ቅጠል ሲረግፉ ከማየት ውጪ ምን ያህል የፖለቲካ ስራዎችን ሰርቶ ለድርድር በሩን ከፍቷል የሚለው ግን መታየት አለበትም ትላለች። በኦክስፎርድ ዩኒቨርሲቲ የአንትሮፖሎጂና የግዳጅ መፈናቀል አጥኚ የሆኑት ፕሮፌሰር ዳውንቻቲ ደግሞ በጋዛ ያለውን መፈናቀል ከሁለተኛው የዓለም ጦርነት ወዲህ ያልታየ ነው ይሉታል። የተፈናቀሉ ሰዎች ቁጥር ከፍተኛ ከመሆኑ ባሻገር ያሉበት ሁኔታም የከፋ መሆኑን በማንሳት በጋዛ ፍልስጤማውያን መሄጃ የላቸውም፣ ከአንድ አደገኛ ቦታ ወደ ሌላ አደገኛ ቦታም ይፈናቀላሉ ሲሉ ነው አሳሳቢውን የዛች ምድር ነባራዊ ሀቅ ያስረዱት። እስራኤል አጭር የጽሑፍ መልእክት በመላላክና በማህበራዊ ሚዲያ የጋዛ ነዋሪዎች አንድን አካባቢ ለቀው እንዲወጡ ትናገራለች። ሰብአዊ ቀጠና አለበት ወደምትለው አለማዋሲ ወደ ተባለ አካባቢ እንዲጓዙም ደጋግማ ብታሳስብ አካባቢውን ግን ከመደብደብ አልቦዘነችም። የእስራኤል መከላከያ ሚኒስቴር በሰጠው ምላሽም የጋዛ ነዋሪዎችን ለመጠበቅ በሚል ከአንድ አካባቢ ለቀው እንዲወጡ
መልእክት ያስተላልፋል። ደህንነታቸው እንዲጠበቅ በተመረጡ ኮሪደሮች በኩልም እንዲጓዙ ይደረጋል ይላል። በእርግጥም አሁን ላይ የእስራኤል ፖለቲከኞችም ሆኑ ሐማስ ለድርድር የከፈቱት በራቸውን እንዳይዘጉ በርካቶች ግፊት እያረጉባቸው ነው። በካይሮ የተጀመረው ይህ ድርድር ይላሉ ፕሮፌሰር ዳውን የመጨረሻው መጀመሪያ መሆኑን ሁሉም ሊያውቁ ይገባል ብለዋል። ያምድር ሰላም ናፍቆታልና ብዙ ዓለም አቀፋዊ የመብት ጥሰቶችም ተከናውነውበታልና እዚህ ላይ በቃ ሊባል ይገባል የሚለውን ደግሞ በማንሳት ጭምር ይሞግታሉ። እስራኤል የግዛት ማስፋፋት ሂደቷን በንጹሃን ደም ለመቆመር ሐማስም የሱን ፖለቲካዊ ርዕዮት እንዲሸከሙ ይህን ያህል ጉልበታቸው ባልጠና ብላቴኖች ላይ ማስቀመጥን ለምዷልና ነገሩ ከድጡ ወደ ማጡም እንደሆነ ያነሳሉ። ለዚህ ደግሞ አይነተኛ መፍትሄ የሚሆነው ቁጭ ብሎ በፖለቲካ ዙሪያ መወያየትና የሁለት ሀገርነት ዕውቅናን መሰጣጣት እንደሆነም ፕሮፌሰር ዳውን መፍትሄ ነው ያሉትን በሳቸው በኩል አቅርበዋል። በአንዳንድ የጋዛ አካባቢዎች የሚገኙ ጊዜያዊ መጠለያዎች ደግሞ የሳተላይት ምስልን በመመልከት እየደረሰ ያለውን መፈናቀል መረዳት እንደሚቻል የሚያነሱት የረድኤት ሰራተኞችና ድርጅቶች ናቸው። ለምሳሌ አልማዋሲ አቅራቢያ ያለው ሐማድ ሲቲ የተባለ መንደር ግንቦት 24 ላይ በድንኳን ተሞልቶ ነበር። ሰባይ ዞን በሚልም ተለይቶ ነበር። ሆኖም ሐምሌ ላይ ባዶ የነበረው አካባቢዎች በሰዎች ተሞልቷል። እስራኤል 2 ጊዜ ነዋሪዎች አካባቢውን እንዲወጡ ማዛለች። በሁለቱም ጊዜ ድንኳኖች ቢነሱም ብዙም ሳይቆይ አካባቢው በሰዎች ተሞልቶም ታይቷል። ሶህ እና ቤተሰቧ በ24 ወደ ዴር ኤልባላህ ሲጓዙ በሐማድ ሲቲ አቅራቢያ አልፈዋል። የምንጓጓዘው ራሳችንን ብቻ ይዘን ነው የምትለው ሰዋ እንደ አዲስ ሕይወት በየጊዜው እንጀምራለን ስትልም ትገልጻለች። እቺ በፊት ነርስ የነበረች የብዙዎችንም ስቃይ ያከመች ሴት ዛሬ የሷን ስቃይ የሚያክም ጠፍቷልና በፖለቲካዊና በስነ ልቦናዊ ቀውስ ውስጥ ተዋልል ዘንድም ፈርጃው ሆኖባታል። 8 ጊዜ ሲፈናቀሉ በርካቶች አብረዋቸውም ተፈናቅሏል። ከነሶህ ጋር ወደ ካን ዩኒስ ከዛም ወደ ደቡባዊ ራፋም መፈናቀልን ግዴታም ሆኖባቸዋል። ሆኖም እስራኤል በቦታው እግረኛ ጦር ማሰማራቷን ተከትሎ ነገሮች በዚሁ እንደማይቀጥሉ ከስጋት ጋር ትገልጻለች። በ24 የመጀመሪያዎቹ ወራት ራፋ ከጦርነቱ በፊት ከነበረው ህዝብ 4 እጥፍ የሚሆኑ ሰዎች መጠለያም ሆናለች። ኋላ ላይ ግን ነዋሪዎች ለቀው እንዲወጡም እስራኤል ያሳሰበችበት ሂደት የብዙዎች ሆኗል። አሁን 2ኛ ዓመቱን የደፈነው የእስራኤልና ሐማስ ጦርነት የመካከለኛው ምስራቅ የፖለቲካ ትኩሳትን የሚያረግብ ወይስ ባለው ላይ የሚጨምር የሚለውን ለመለየት ግብጽ ሁነኛ የመደራደሪያ ሜዳ ሆናለች። በእርግጥም ይህንን እውነት ታሪክ ጽፎ የሚመዘግበው ይደረጋል። ያ ስምምነት እስከምን ድረስ ሊዘልቅ ይችላል ተብሎ የሚወራበት ጊዜም ወደፊት ይመጣል። ታዲያ ሁለቱም ወገኖች ለዜጎቻቸው ሲሉ ስምምነትን ከፊት አድርገው ፖለቲካዊ መከባበርን ያመጣሉ ወይስ አኬልዳማዊ ምድርን ይዘው ይቀጥላሉ? መልሱ ለንጹሃን ፈራጆች የሚታዩ ይሆናል።